ሰላም እንዴት ናችሁ? ዌልካም ቱ ጌሪ ኤፍኤክስ ፉል ቪአይፒ ሜንቶርሺፕ። ዛሬ የምናየው ስለ ብሬክ ኦፍ ስትራክቸር እና ቼንጂንግ ካራክተር ማለትም ቦስ እና ቾክ። ሶ አንድ ብሬክ ኦፍ ስትራክቸር ቫሊድ የምንለው ምን ሲሰራ ነው? አንድ ቼንጂንግ ካራክተር ቫሊድ የምንለው ምን ሲሰራ ነው የሚለውን ነው የምናየው። ማርኬት እንደምታዩት ዳውን ትሬንድ ነው። ጎልድን ነው ማሳያችሁ ዛሬ። ማርኬት ዳውን ትሬንድ ላይ ነው ያለው። ሶ ምንድነው ማርኬት ቫሊድ ብሬክ ኦፍ ስትራክቸር የምንለው? ጀስት እቺን ብቻ ብሬክ ስላደረገ ብቻ ብሬክ ኦፍ ስትራክቸር ልንለው አንችልም። ይሄ ሎወር ሎ አለ፣ ሎወር ሃይ ላይ አለ። እቺ ኢንዲዩስመንታችን ናት። ማርኬት ኢንዲዩስመንቷን ቴክ አድርጎ ነው የወረደው። ስለዚህ ይሄን ኢንዲዩስመንት ማርኬት ቴክ ሲያደርግ እቺ ሎወር ሎ ኮንፈርም ሆነች። ባለፈው እንደወራ ነው እቺ ሎወር ሎ ኮንፈርም ሆነች። ይሄ ሎወር ሃይ ደግሞ ኮንፈርም የሚሆነው መች ነው? ማርኬት ቫሊድ የሆነ ብሬክ ኦፍ ስትራክቸር ሲሰራ ነው ይሄ ሎወር ሃይ ኮንፈርም የሚሆነው። ካልሆነ ግን ስቲል ነው ኮንፈርም አይሆንም ማለት ነው። ቫሊድ ካልሆነ ብሬክ ኦፍ ስትራክቸር የሰራው ማለት ነው። ሶ ይሄ ብሬክ ኦፍ ስትራክቸር ሰርቷል ቫሊድ የሆነ ግን እንደምታየው ማርኬት ወረደ፣ ሻዶ ሰራ፣ አረንጓዴውም ሻዶ ሰራ። ማርኬት ወደ ላይ ደግሞ ተመለሰ። ሻዶ ከሰራ ማለት ከዚህኛው ሎወር ሎ በታች ሻዶ ስዊፕ አድርጎ ከሆነ የተመለሰው ይሄ ቫሊድ ቦስ አይደለም ማለት ነው። ይሄ ቫሊድ ቦስ አንለውም። ምክንያቱም ምን መሆን አለበት? ከነዚህ ከሁለቱ ካንድሎች በታች ወይ ደግሞ ከአንዷ ካንድል በታች ባጭሩ ከዚህ ከሎወር ሎ በታች ቦዲ ነው መዝጋት ያለበት። ቦዲ ያለው ካንድል ሻዶ እንደዚህ ስዊፕ ካረገማ እንትን ነው የሚሆንብን። ሊኩዊዲቲ ስዊፕ አረገ ወይ ደግሞ ሎወር ሎ ስዊፕ አረገ የሚለው በደም ዙም አድርጌ ላሳያችሁ ብዬ ነው። ጀስት አሁን ይሄ እንደምታዩት እዚህ ጋር ያሉ ካንድሎች ሻዶ ማነው ቦዲው በደንብ ዘግቷል ታች ድረስ። ይሄ ቫሊድ የሆነበት ምክንያት በእነሱ ነው። አሁን እዚህ ጋር ባሉት ካንድል አሁን ባከበብኩበት ካንድል ብቻ ሆኖ ማርኬት ወደ ላይ ሙቭን ቢቀጥል ኖሮ ይሄ ቫሊድ ብሬክ ኦፍ ስትራክቸር አይደለም ማለት ነው። ቫሊድ ብሬክ ኦፍ ስትራክቸር አይሆንም። ጀስት ሊኩዊዲቲ ስዊፕ ወይ ደግሞ ሎወር ሎ ስዊፕ ተደረገ ነበር የምንለው። እንደዚህ አይነት ሙቭ ቢሰራ ኖሮ ግዴታ አንድ ብሬክ ኦፍ ስትራክቸር ቫሊድ ለመሆን ቦዲው ከምንጠብቀው ዳውን ትሬንድ ከሆነ ሎወር ሎ ማለት ነው። ከሎወር ሎ በታች ቦዲ መዝጋት አለበት። ቦዲ እንደምታዩት ደግሞ ዘግቷል ወርዶ። ስለዚህ ይሄ ቫሊድ ብሬክ ኦፍ ስትራክቸር ነው ማለት ነው። ምናልባት ግን እንዳሳዩዋችሁ እነዚህ ሻዶ ብቻ ሰርቶ ማርኬት ወደ ላይ ሙቭን ቢቀጥል ኖሮ ይሄ ብሬክ ኦፍ ስትራክቸርነቱ ሳይሆን የሚባለው አንደኛ ቫሊድ ብሬክ ኦፍ ስትራክቸር አይደለም፣ ሁለተኛ ደግሞ ሊኩዊዲቲ ስዊፕ ወይም ደግሞ ሎወር ሎ ስዊፕ አረገ ነበር የምንለው ማለት ነው። ማርኬት እንደምታዩት ኢንዲስመንታችንን ቴክ እያደረገ ማርኬት ኢንዲስመንት ቴክ አረገ ወረደ። ባለፈው አውርተናል። ስለ ማርኬት ስትራክቸርም አውርተናል፣ ስለ ቡልባክም ስለ ኢንዲስመንትም። ስለዚህ ማርኬት ሲሄድ ኢንዲስመንቱን ቴክ እያደረገ ነው ዳውን ትሬንድነቱ የሚቀጥለው ብለናል። አፕ ትሬንድም ሲሆን እንደዛው። አሁን ማርኬት ምን ይታያቸዋል? እንደምታዩት ማርኬት ኢንዲስመንት ቴክ ካረገ በኋላ ወረደ። ከወረደ በኋላ ማርኬት ምንድነው የሰራው? እዚህ ጋር ማርኬት ብሬክ ኦፍ ስትራክቸር ቅድም እንዳልኳችሁ ለመባል ምን ያስፈልጋል ብለናል? ከዚህኛው ሎወር ሎ ምን መዝጋት አለበት? ቦዲ። አሁን እንደምታዩት ይሄ ሻዶ ነው የዘጋው። ሁለቱም ሻዶ ነው ስዊፕ ያደረገው። ይሄ አሁን እቺኛዋ ጥቁሯ ካንድል ሻዶ ዘግቷል፣ ቦዲው ዘግቷል ልትሉ ትችላላችሁ። ከዚህኛው ከቦስ ከሚለው መስመር ቦዲው ዘግቷል ልትሉ ትችላላችሁ። መጀመሪያ ግን ምንድነው ያደርገው? እቺ ጥቁሩ ካንድል ነዋ ብሬክ ያደረገው የኛው ሎወር ሎ። ስለዚህ ከጥቁሩ ካንድል ሻዶ ነው። ጥቁሩ ካንድል ቦዲው ቢዘጋ ኖሮ እቺ የመጀመሪያ ጥቁሯ ካንድል ማለት ነው። እቺ ካንድል ጥቁሯ ቦዲው ቢዘጋ ኖሮ ማርኬት ምንድን ነበር የሚሆነው? ቫሊድ ቦስ ይሰራል። ኔክስት ምን መፍጠር አለበት? ቀጣይ የሚመጣው ካንድል የዚህኛውን ሻዶ ሁሉ አልፎ ነው ቦዲው መዝጋት ያለበት እንጂ ለመዝጋት ኦልሬዲ ዘግቷል። ይሄ ቫሊድ አያስብለውም። ኦልሬዲ የኛው ነው ብሬክ ያደረገው። እቺኛው የመጀመሪያው ጥቁሯ ካንድል ናት ብሬክ ያደረገችው። የመጀመሪያው ጥቁሯ ካንድል ዙም አድርጌ ላሳያችሁና የመጀመሪያ ጥቁሯ ካንድል ናት የዘጋችሁ። ስለዚህ ይሄኛው ማርኬት አሁን ያሰመርኩበት ካንድል ቦዲው ወርዶ ነበር እዚህ ድረስ መዝጋት የነበረበት። ተረዳችሁኛ? ከሱ በፊት ለነበረው ካንድል ሻዶውን ቴክ አድርጎ ነበር መዝጋት ቦዲው የነበረበት። ሻዶ ብቻ ቴክ ስላደረገ ይሄ ቫሊድ ቦስ አያስብለውም። ግን ማርኬት ምን አረገ? ወጣና ተመልሶ ወርዶ
ቦዲ ዘጋ። እንደምታዩት እነዚህ ካንድሎች ከነዚህ ስር ቦዲው ዘግቷል። ይሄ ቫሊድ ቦስ አስባለው ማለት ነው። ይሄ ቫሊድ ቦስ ነው። ማርኬት አሁንም ሙቭን ቀጥሏል። ዳውን ትሬንድ ነው እንደምታዩት። በዚህ ሰዓትም ማርኬት ምን ያህልም ኮንሰልዴት ወደ ጎን ቢያደርግ ችግር የለውም። አሁን ማርኬት ይኸው ኢንዱስመንት አለን ሊኩዊዲቲያችንን ቴክ አረገና ወረደ። ይሄ አሁን ብሬክ ኦፍ ስትራክቸር ነው። ይሄ ቫሊድ ብሬክ ኦፍ ስትራክቸር ነው። ግን ቫሊድ ብሬክ ኦፍ ስትራክቸር የምንለው ምን ሲሰራ ነው? እንደምታዩት በደንብ አስምሬ ላሳያችሁ። ይሄ ሎወር ሎዋችን ነው። ይኸው ብሬክ አረገው የምንለው ይሄንን ነው። ይሄ ግን ቦስ አይደለም፣ ስቲል መስመር ነው። ገባችኋ? ቦስ ብዬ የጻፍኩበት ያው ቫሊድ ስለሆነ ነው፣ ላሳያችሁ ነው ቫሊድ የሆነበትን። ከረንትሊ እንዲህ ሆኖ ብናየው ቫሊድ አይደለም። ምክንያቱም እነዚህ ካንድሎች ሻዶ ነው የሰሩት። ከዛ ማርኬት ምን አድርገ አፕ ትሬንድ ሄደ። ስለዚህ ይሄ ቫሊድ አይደለም ከረንትሊ። ግን ማርኬት ከዛ በኋላ ምን አደረገውን ኦልሬዲኛውን ዛሬ ይሆናል ይህንን ትሬድ ቦስ ብለን ሰርተን ማነው ቦስ ይሰራል ብለን እየጠበቅን ብሬክ ኦፍ ስትራክቸር ሳይሰራ ስዊፕ አድርጎ ከሄደ ጀስት ለነገ ብለን ማርኬቱን እንተዋዋለን። በዋን ካንድል ኢንዲኬሽን ግን እስከዚህኛው ሃየር ሃይ ድረስ ባይገብተን ማትረፍ የምንችልበት ሁኔታዎች አሉ። እሱን ወደፊት እናያለን። እና እንዳልኳችሁ ይሄ ቫሊድ አይደለም። ግን ማርኬት ምን አረገ? ቀጣይ ሙቭ ምንድነው የፈጠረልን? እቺን ወረደ፣ ስዊፕ አረገ፣ እቺን ስዊፕ አረገና ቀጣይ ማርኬት ምን ወጣ? ወደ ላይ ወጣ። ይሄ ቦስ ግን ቫሊድ አይደለም በሰዓቱ። ማርኬት ወደ ላይ ከወጣ በኋላ ምን አረገ? ወረደ ተመልሶ። ሲወርድ ምንድን ያደረገው? ወደ ታች ተመልሶ ሲወርድ ምንድን ያደረገው? ያው እንደምታዩት ቦዲ ዘግቷል። ከየት ስር? ከዚህ ስር ዘግቷል። እነዚህ ሻዶዎቹ ነበሩ ስዊፕ ያደረጉት፣ ስር ሰርቷል። ስለዚህ ይሄ ምን ሆነ? ቫሊድ ብሬክ ኦፍ ስትራክቸር ሰራልን ማለት ነው። ቫሊድ ብሬክ ኦፍ ስትራክቸር ሰራልን ማለት ነው። እዚህ ጋም ስናየው ሴም ቲንግ ነው። ማርኬት ቫሊድ ብሬክ ኦፍ ስትራክቸር የሰራበት ምክንያት ያው መጀመሪያ እንደምታዩት ዳውን ትሬንድ ነው። ኢንዲስመንቱን ቴክ ያደረገ ማርኬት ወረደ። ኢንዲስመንቱን ቴክ ያደረገው ይሄኛው ለዚህኛው ኢንትሪ ነው የሰራ ነው። መጀመሪያ ግን ካንድል ይሄን ኢንዲስመንት ቴክ ያደረገና ሲወርድልን ነው ቦስ ብለን የምንጽፈው። ትንሽ ግራ እንዳያጋባችሁ ብዬ ነው። ኦልሬዲ ይሄ ሲግናል ላይ ፖስት ያረኳቸው ኢንትሪዎች የገቧቸው ናቸው እንዳለ እነዚህ ሴታፖች። ማርኬት ምን አረገ? አሁን እዚህ ጋር ማርኬት ምን አረገ? ብሬክ ኦፍ ስትራክቸር ለመባል ይሄን ሎወር ሎዋችንን እንደምታዩ ብሬክ አድርጓል። ሎወር ሎዋችንን ግን ብሬክ ኦፍ ስትራክቸር ለመባል ምን አረገ? ቫሊድ እንዲሆን መጀመሪያ ስዊፕ ያደረገው የትኛዋ ናት? እቺኛዋ ካንድል ናት እንደምታዩት። ስዊፕ ነው ግን ያደረገችው፣ ማርኬቱን ስዊፕ አደረገ። ከዛ በኋላ ኔክስት ከሱ በታች ደግሞ ምን ዘጋ ማለት ነው? ሌላ ካንድል ቦዲው ዘጋ። በዚህ ሰዓት ምን ሆነ? ብሬክ ኦፍ ስትራክቸር ሆነ ማለት ነው። ግን እንዳልኳችሁ ስዊፕ ባረገው ብቻ ቢቀጥል ኖሮ ማርኬት ብሬክ ኦፍ ስትራክቸር አይሆንም ነበር። ቫሊድ ብሬክ ኦፍ ስትራክቸር አንለውም ነበር። ስለዚህ አሁን ይሄ ብሬክ ኦፍ ስትራክቸሩ ቫሊድ ነው። ኔክስት ሊ ማርኬት ይኸው ዳውን ትሬንድነቱን ቀጥሏል። ቦስ እየሰራ ኢንዱስመንታችንን ቴክ እያደረገ ቦስ እየሰራ እንደምታዩት ጽድት ያለ በደንብ የሚታይ ብሬክ ኦፍ ስትራክቸር ነው፣ ቫሊድ ብሬክ ኦፍ ስትራክቸር። ከዛ ማርኬት እዚህ ጋር ምን አረገ? ባለፈው ስለ ማርኬት ስትራክቸር አውርተናል። ወደ ጎን ሲሄድ ዳውን ሳይድ ሳይድ ዌይስ ወይም ደግሞ ሬንጂንግ ወይም ደግሞ ኮንሰልዴሽን እንለዋለን። ማርኬት ይኸው እንደምታዩት ኮንሰልዴት እያደረገ ነበር። ጎልድ ኦልሞስት ለሳምንት ለ3 ቀን ለ4 ቀን ነገር ማርኬት ወደ ጎን ነበር ሙቭ ያደርግ የነበረው። ትንሽ ኢንትሪ ለማድረግም አስቸጋሪ ነበር ማለት ነው። ይሄ ዊክ ይሄ ሙቭመንት የፈጠረበት ዊክ ላይ ትንሽ አስቸጋሪ ነበር። አሁን ማርኬት ባለፈው ምን ብለናል? በዚህ ላስረዳችሁ። ይሄኛው ሎርሎ ቫሊድ የሚሆነው ማርኬት ወጥቶ ማርኬት ከወጣ በኋላ ኢንዲስመንታችንን ቴክ ሲያደርግ ይሄኛው ሎርሎ እንዳልኳችሁ ይሄኛው ሎርሎ ቫሊድ ይሆናል። ከዛስ ይሄኛው ሃየር ሃይስ መች ነው ቫሊድ የሚሆነው? ይሄኛው ሃየር ሃይስ መች ነው ቫሊድ የሚሆነው? ትዝ ካላችሁ አውርተናል። ይሄኛው ሃየር ሃይ ቫሊድ የሚሆነው ደግሞ ማርኬት ተመልሶ ወርዶ እቺን ቦስ ብሬክ ሲያደርጋት የላይኛው ሃየር ሃይ ቫሊድ ነው ማለት ነው። ይሄን ከተረዳችሁ ምን እናደርጋለን? አሁን ቼንጂንግ ካራክተርን ነው የምናየው። ማርኬት እንዳልኳችሁ ወደ ጎን ሄዷል። ዳውን ሳይድ ዌይስ ነው ሄደው። ከዛ ማርኬት ኢንዲስመንት ያልነውን እቺን ቴክ ካረገ በኋላ ሄደ። ቴክ ካረገ በኋላ ምንድነው የፈጠረው?
እቺን ብሬክ ቢያረጋት ኖሮ እቺኛዋን ሎወርሎችንን ብሬክ ቢያረግ ኖሮ ቦስ እንለዋለን። ማርኬት ግን ምንድነው የሰራው? ይኸው በደንብ የሚታይ ስዊፕ ነው ያደረገው። ስዊፕ ካረገ በኋላ ማርኬት ወጣ። ይሄ ቫሊድ ቦስ ያልሆነ ማለት ነው። ማርኬት ሎወርሎችንን ወይም ደግሞ ሊኩዊዲቲን ስዊፕ አድርጎ ነው የተመለሰው እንጂ ቦስ አልሰራም ማለት ነው። አሁን በእንደዚህ አጋጣሚ ብዙ ኤስኤምሲ ትሬደሮች በብዛት ዩቲዩብ ቪዲዮዎች ላይ ምናምን እንደ ድንገት ሰርች አድርጋችሁ የማየት እድል ካጋጠማችሁ ይሄም ብሬክ ኦፍ ስትራክቸር ስለ ቼንጂንግ ካራክተር እንኳን ሰርች አድርጋችሁ ብታዩት ስለ ማርኬት ስትራክቸር ማለት ነው። እቺን ብሬክ ኦፍ ስትራክቸር ነው የሚላት። ከዛ ምንድን ነው የሚፈጠረው? ኤስኤል ነው የሚነካው። ይሄ ምንድነው ምን እንለዋለን? ስማርት መኒ ትራፕ እንለዋለን። በእኛ ስትራቴጂ ስማርት መኒ ትራፕ እንለዋለን። ምክንያቱም አንደኛ ይሄኛው ያሳየኋችሁ እቺ ቦስ ቫሊድ አይደለም። አንደኛ እሱኛው ቦስ ለኛ ቫሊድ አይደለም። ከዛ ምን እናደርጋለን? ብሬክ ኦፍ ስትራክቸር ነው ኦልሬዲ ብለን ቫሊድ ያልሆነውን ብሬክ ኦፍ ስትራክቸር ቫሊድ ነው ብለን ከሰራን በኋላ ኦቢ ፈልገን ይኸው እዚህ አካባቢ ኦቢ አድርገን እንኳን እንደዚህ አስምረን እንኳን ብንገባ ኤስኤላችን ይነካል። እንዳያችሁት ማለት ነው። ኤስኤላችን ይነካል። ይሄ ቫሊድ አይደለም። ቫሊድ ምንድነው? ቫሊድ ብሬክ ኦፍ ስትራክቸር ስላልሆነ ኔክስት ምንድነው የምናደርገው? ማርኬት ኢንዱስመንቱን ቴክ አረገ። ኢንዱስመንቱን ቴክ ሲያደርግ ቅድም እንዳወራችሁ ይሄ ሎወር ሎ ኮንፈርም ከተደረገ ማለት ነው። እቺ ሎወር ሃይ ግን እቺ ሎወር ሃይ ብሬክ ስትደረገውን ቼንጂንግ ካራክተር እንላለን። ይሄ ቼንጂንግ ካራክተር አይደለም። ይሄ ቫሊድ ቼንጂንግ ካራክተር አይደለም። ምክንያቱም ማርኬት ሃየር ሃያችን ኮንፈርም አልተደረገልንም። ኮንፈርም የሚደረገው መች ነው ብያቸዋለሁ። ብሬክ ቢያደርገው ኖሮ ነበር ይህንን በደንብ ቫሊድ ብሬክ ኦፍ ስትራክቸር የሚለውን ቢሰራለን የዚህ ሎወር ሎ ቴክ ማርኬት ወርዶ ቢያደርግ ኖሮ እቺ ኮንፈርም ትደረጋለች። እቺ ሃየር ሃይ ከረንትሊ ግን አልተደረገችም። ስለዚህ አሁን ይሄም ስማርት መኒ ትራፕ ነው። ይሄን አስመረናውን ቼንጂንግ ካራክተር ሰራ ብለን ኔክስት ማርኬት ተመልሶ ከወረደ በኋላ እዚህ ጋር ባይ እንገባለን። እቺ ኦርደር ብሎካችን ናት። እቺ ባይ እንገባለን ስንል ማርኬት ያስወጣናል። ኤስኤላችን ይነካና ይወጣል ማለት ነው። የሚወጣበትም ምክንያት ቫሊድ ቼንጂንግ ካራክተር ለመስራት ቫሊድ ቼንጂንግ ካራክተር የቱ ነው ብለን ብንይዝ ቫሊድ ቼንጂንግ ካራክተር ብለን የምንይዘው ይሄ ነው። ምክንያቱም ቅድም አስምሬ ያሳዩዋችሁ ነው ለእናንተ ሳሰምር የጻፍኩትን ይሄ ቫሊድ ሃየር ሃይ ነው። ይሄ ቫሊድ ብሬክ ኦፍ ስትራክቸር ነው። ቫሊድ ሎወር ሎ ሰርቷል። ሎወር ሃዩም እንደዛ ነው። ስለዚህ ማርኬት ምን ሲያደርግ ነው? ይህንን እዚህ ጋር እናምጠውና ማርኬት ቴን ብሬክ ሲያደርግ ቫሊድ ቼንጂንግ ካራክተር ሰራ እንላለን ማለት ነው። ሴም ኮንሰፕት ነው ከብሬክ ኦፍ ስትራክቸሩ ጋር። ግን ይሄ ኢንዱስመንቱን ባለፈው ባወራ ነው መሰረት ኢንዱስመንቱ ቴክ ሲደረግ ሎወር ሎአችን ኮንፈርም ይሆናል። ሃየር ሃያችን የቱ ጋር ነው ኮንፈርም የሚሆነው የሚለውን ካወቅን ቼንጂንግ ካራክተር ላይ ልዩነት ያለው እሱ ጋር ነው ትንሽ። ከዛ ማርኬት ምን አረገ? ሴም ቲንግ አሁንም ስዊፕ ነው ያደረገልን። ይሄንን ስዊፕ አረገና ወረደ። በዚህ ሰዓት ምንድን ነው ማርኬታችን ቫሊድ አይደለም። ማነው ቼንጂንግ ካራክተራችን ቫሊድ አይደለም እንላለን። ቼንጂንግ ካራክተራችን ቫሊድ አይደለም። ቀጣይ ግን ምን አረገ ማርኬት? ይሄ ስዊፕ ካረገ ከወረደ በኋላ ቀጣይ ማርኬት ይሄው እንደምታዩ ቦዲዎቹ ዘጉ። ከዚህኛው ካንድል ኢቨን ከዚህኛው ቼንጂንግ ካራክተር ራሱ ቦዲዎቹ ዘጉ። በዚህ ሰዓት ሴም ኮንሰፕት ብሬክ ኦፍ ስትራክቸር ብለን ያወራነውን ሴም ኮንሰፕት ይቅርታ ቼንጂንግ ካራክተሩ ቫሊድ ሆነ ማለት ነው። ስለዚህ ኔክስት ለአፕ ትሬንድ ይሆናል ማለት ነው የምንገባው። ማርኬትም እንደምታዩት አፕ ትሬንድ ነው። ማርኬት ይኸው ወጣ። እዚህ ጋር ቼንጂንግ ካራክተሩ ቫሊድ ይሆናልን። ምክንያቱም ከዚህ በላይ ዘጋ። ከዛ ምድር የምናደርገው ለባይ ነው በቃ የምንፈልገው። አሁን ይሄ ማርኬት ኢንዱስመንት ካረገ ከዛ ማርኬት ተመልሶ ሲወጣ ምንድነው የምንጠብቀው? እኛ ኤክስፔክት የምናደርገው ይሄን ብሬክ ኦፍ ስትራክቸር ብለን ለመያዝ ግን እንዳትሸወዱ። ይሄ ብሬክ ኦፍ ስትራክቸር አይደለም። ባወራ ነው መሰረት ይሄ ሊኩዊዲቲ ስዊፕ ነው ያደረገው። ሌው ማርኬት ሊኩዊዲቲ ስዊፕ ወይም ደግሞ ሃየር ሃዩን ስዊፕ አረገ። ማርኬት ሃየር ሃዩን ስዊፕ አረገ። ይቅርታ ሃየር ሃዩን ስዊፕ አረገ የምንለው ይሄ ሃየር ሃይ ነው። እቺኛዋ ደግሞ ስዊፕ አረገና ማርኬት ዳውን መውረዱን ቀጠለ። ስለዚህ በዚህ ሰዓት አሁን ቼንጂንግ ካራክተር ድጋሚ እንዳይሰራ ብለን ለመያዝ አንደኛ ይሄ ሎወር ሎ ኮንፈርም አልተደረገም። ምክንያቱም እቺ ብሬክ ኦፍ ስትራክቸር
ቫሊድ ብትሆን ኖሮ ሎወር ሎ ኮንፈርም ይሆንልናል። የዛኔ ማርኬት ኢንኬዝ ይህን እንኳን ይሄ ሎወር ሎ ብሬክ ቢያደርገው እንኳን ወርዶ ጀስት ምንም ቼንጂንግ ካራክተር አይባልም። ብሬክ ማን ነው ይሄ ብሬክ ኦፍ ስትራክቸር ግን ቫሊድ ቢሆን ኖሮ ይሄን ብሬክ ሲደረግ ቼንጂንግ ካራክተር ሰራ እንል ነበር። ስለዚህ እቺ ብሬክ ኦፍ ስትራክቸር ቫሊድ ናት አሁንም ለመባል ምን ያስፈልገዋል? ማርኬት ተመልሶ ሊወርድም ይችላል። ከወረደ በኋላ ግን ተመልሶ እቺን ሻዶ የሰራውን ከሻዶዋ በላይ ይኸው እንደምታዩት በደንብ ዙም አድርጌ ላሳያችሁና መስመርም ላስመርላችሁ በደንብ እንድትረዱት። ከዚችኛዋ ከሻዶዋ በላይ ቦዲ ቢዘጋ ብሬክ ኦፍ ስትራክቸር ሰራ እንላለን ማለት ነው። ቫሊድ ብሬክ ኦፍ ስትራክቸር ነው። ከካንድሏ በላይ ቦስ እንደዚህ ቢሰራ ይሄ ቫሊድ ነው እንላለን ማለት ነው። ቫሊድ ብሬክ ኦፍ ስትራክቸር አክቹዋሊ እንዲህ ማስመር ትችላላችሁ። ማተር አያደርግም። ግን ጀስት ከረንትሊ ማርኬት ሻዶም ቢሆን ወጥቷል እና ስዊፕ ነው። እቺ ስዊፕም እቺኛዋ ስዊፕ ብትሆንም ግን ከዚህ መያዝ ትችላላችሁ። ቦስ ብላችሁ ሙሉ ለሙሉ እንደዚህ መያዝ ትችላላችሁ። እሱ ማተር አያደርግም። ዋናው ቫሊድ ብሬክ ኦፍ ስትራክቸር ይስራ የሚለው ስለሆነ ስለዚህ ቫሊድ ብሬክ ኦፍ ስትራክቸር እና ቫሊድ ቼንጂንግ ካራክተር ይሄን ይመስላል። እንዳያችሁት በደንብ ቻርታችሁን ከፍታችሁ ባክ ቴስት አድርጉት። ማርኬቱን ማሳያችሁን የማርኬት የትሬዲንግ ፕሬስኤምሲ ስትራቴጂውን በደንብ ባክ ቴስት አድርጉት፣ ፕራክቲስ አድርጉት። አሪፍ ለውጥ አሪፍ ቼንጅ ታዩበታላችሁ ፎር ሹር። ጥያቄ ካላችሁ ላይቭ ሴሽኖች ስለሚኖሩን እዛ ላይ እንጠያየቃለን። ቪዲዮውን ደጋግማችሁት በአንድ እይታ ብቻ ጀስት አትተውት። በደንብ ደጋግማችሁ ባያችሁ ቁጥር ሚስ ያደረጋችሁትንም ኮንሰፕት ልትረዱት ልታገኙት ስለምችሉ ደጋግማችሁ ይዩት።